ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥ የውጭ መረጃዎችንም ወደ እናንተ የምናደርስ ነው የሚሆነው። የኤርትራ መንግስት ከሀገር ውስጥ ለወጡ ዜጎች ጥሪ ማድረጉን፣ የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ ዶክተር አብርሃ በላይ መናገራቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለዓለም ችግር የመፍትሄ አካል እየሆነች ትገኛለች ማለታቸውን፣ በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የኢትዮጵያውያን ህይወት ማለፉን፣ የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ መጀመሩን፣ የጅማ ዞን ፖሊስ አዛዦች በቁጥጥር ስር መዋላቸውን፣ የቡና ነጋዴዎች ምርታቸውን ለገበያ ካላወጡ ለኪሳራ እንደሚዳረጉ ማህበሩ ማስጠንቀቁን፣ በትግራይ ክልል የሚገኙ ጋዜጠኞች፣ የጤና ባለሙያዎችና መምህራን የካቲት ወር ደሞዛቸው ባለመከፈሉ ቅሬታዎች ማቅረባቸውንና ሌሎችንም የውጭ ዜናዎች አካተናል። በትግራይ ክልል የሚገኙ ጋዜጠኞች፣ የጤና ባለሙያዎችና መምህራን የካቲት ወር ደሞዛቸው ባለመከፈሉ ቅሬታቸውን አቅርበዋል። 30 የትግራይ ቴሌቪዥን ጋዜጠኞች ለጊዜያዊ አስተዳደር ፕሬዝዳንት ሌተል ጀነራል ታደሰ ወረደ በጻፉት ደብዳቤ ደሞዛቸው ካልተከፈለ ስራ እንደሚያቆሙ አስታውቀዋል። የክልሉ የጤና ባለሙያዎችና የመምህራን ማህበር በበኩላቸው ክፍያው በመዘግየቱ አባላቶቻቸው ለከፋ ማህበራዊና ኢኮኖሚያዊ ችግር መጋለጣቸውን ገልጸው ደሞዝ በአስቸኳይ እንዲሰጥ ጠይቀዋል። በክልሉ በአጠቃላይ 137,000 የሚደርሱ የመንግስት ሰራተኞች የደሞዝ ጥያቄን እያቀረቡ ይገኛሉ። የቡና ነጋዴዎች ምርታቸውን ለገበያ ካላወጡ ለኪሳራ እንደሚዳረጉ ማህበሩ አስጠነቀቀ። የኢትዮጵያ ብሔራዊ ቡና ማህበር በዓለም አቀፍ ገበያ ላይ የቡና ዋጋ በከፍተኛ ሁኔታ እያሽቆለቆለ መሆኑን በመጥቀስ አምራቾችና አከፋፋዮች ምርታቸውን ሳይቆጥቡ በፍጥነት ለማዕከላዊ ገበያ እንዲያቀርቡ አስቸኳይ ጥሪን አቅርቧል። በመጋዘን ውስጥ ምርትን አፍኖ ማቆየት አሁን ካለው የገበያ መውረድ አንጻር ለከፋ የገንዘብ ኪሳራ እንደሚዳርግ ያስጠነቀቀ ማህበሩ ድርጊቱ ከኢኮኖሚያዊ ጉዳት ባሻገር በህግም ተጠያቂ ሊያደርግ የሚችል መሆኑን በጥብቅ አሳስበዋል። ይህ ወቅታዊ ማስጠንቀቂያ በዘርፉ ላይ የተሰማሩ አካላት የቡና ዋጋ ይበልጥ ሳይቀንስና የሀገር ጥቅም ሳይጎዳ ምርታቸውን አሁኑኑ እንዲሸጡ የመከረ ሲሆን ወቅቱን ያልጠበቀ የክምችት ፍላጎት በንግዱ ማህበረሰብ ላይ ሊያመጣ የሚችለውን አደጋ በዝርዝር አመላክቷል። ማህበሩ አክሎም ነጋዴዎች የዓለም ገበያ ያለበትን ተለዋዋጭ ሁኔታ ተረድተው በኃላፊነት ስሜት እንዲንቀሳቀሱና ምርታቸውን ለገበያ በማቅረብ ራሳቸውን ከኪሳራ ሀገርን ደግሞ ከውጭ ምንዛሪ እጥረት እንዲታደጉ ጥሪ አስተላልፏል። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ዝውውር ተጠርጥረው በቁጥጥር ስር መዋላቸው ታወቀ። ግለሰቦቹ በቁጥጥር ስር ከመዋላቸው በፊት በተደጋጋሚ በሀገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው እንደነበረ ተገልጿል። ከሁለቱ ከፍተኛ የፖሊስ አዛዦች በተጨማሪ ሌሎች 2 የወረዳ ፖሊስ አዛዦችም በቁጥጥር ስር መዋላቸው ነው የተሰማው። የፖሊስ አዛዦቹ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያስተላልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሶምቦ ወረዳ የህብረተሰቡን ጥቆማ ተከትሎ በቁጥጥር ስር መዋላቸው ነው የተገለጸው። በመካከለኛው ምስራቅ በተለይም በኢራን ያለውን ጦርነትና ውጥረት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ማህበረሰቡ የነዳጅ ቁጠባ እንዲያደርግ ማሳሰቢያ መስጠታቸው የሚታወስ ሲሆን አሁን ላይ ከነዳጅ ጋር በተያያዘ የሚሰሩ ወንጀሎች ከፍተኛ ባለስልጣናትን ሁሉ የሚያስጠይቅ ሆኗል። ከፖሊስ አዛዦቹ ጋር በተያያዘ የጭነት መኪናው አሽከርካሪ በቁጥጥር ስር የዋለ ሲሆን ሌሎች በድርጊቱ የተሳተፉ የፖሊስ አካላትም መያዛቸውን የተገኙ ተጨማሪ መረጃዎች ያመለክታሉ።
የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ መጀመሩ ተገለጸ። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ በአሁኑ ወቅት እየተካሄደ መሆኑን አስታውቋል። ተፈታኞች በተቀመጠው የጊዜ ገደብ ውስጥ ምዝገባቸውን ማጠናቀቅ እንዳለባቸው ያሳሰበው አገልግሎቱ ለምዝገባው ሂደት አስፈላጊ የሆኑ መመሪያዎችንም ይፋ አድርጓል። በመመሪያው መሰረት መደበኛ ተፈታኞች በትምህርት ቤቶች አማካኝነት ምዝገባቸውን የሚያከናውኑ ሲሆን ቀደም ሲል ተፈትነው ውጤት ለማሻሻል ወይም በግላቸው ድጋሚ ለመፈተን የሚፈልጉ ተማሪዎች ደግሞ በራስ አገዝ የኦንላይን ዘዴ መመዝገብ ይኖርባቸዋል። የግል ተፈታኞች ለዚሁ ተግባር የተዘጋጀውን ድህረ ገጽ በመጠቀም ምዝገባቸውን እንዲያከናውኑም ጥሪውን አስተላልፏል። በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተሰምቷል። መጋቢት 7 ቀን 2018 ዓ.ም ምሽት ከየመን ወደ ጅቡቲ ይጓዝ የነበረ በርካታ ኢትዮጵያውያንን ስደተኞች የተጫኑበት ጀልባ በቀይ ባህር ላይ በመገልበጡ የብዙዎች ሕይወት ማለፉ ተነግሯል። ተጓዦቹ በሳውዲ አረቢያ ያለ ሕጋዊ ሰነድ ሲሰሩ የቆዩ ሲሆን ወደ ሀገራቸው ተመልሰው በሕጋዊ መንገድ የመኖሪያ ፈቃድ ወይም ኢቃማ ለማውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸው ታውቋል። አደጋው የደረሰባቸው ወጣቶች ከአማራና ከኦሮሚያ ክልሎች የተውጣጡ ሲሆን አብዛኛዎቹ የወሎ አካባቢ ተወላጆች መሆናቸው ነው የተጠቆመው። ኢትዮጵያውያኑ በህገወጥ ደላሎች አማካኝነት አደገኛውን የባህር ጉዞ ለማቋረጥ ሲሞክሩ ለዚህ አሳዛኝ እልቂት መዳረጋቸው ታውቋል። ዶክተር አብይ አህመድ ኢትዮጵያ ለዓለም ችግር የመፍትሄ አካል እያደረጓት ይገኛሉ ተባለ። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ መነጋገራቸው ታውቋል። እንደሚታወቀው ሰሞኑን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህኒ ጋር እና የዱባይ ገዥ የተባበሩት አረብ ኢሚሬቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ግርማዊ ሼክ ሙሐመድ ቢን ራሺዲ አልመክቱም ጋር በአካል መነጋገራቸው ግልጽ ነበር። ከዚሁ ጋር ተያይዞ ጠቅላይ ሚኒስትሩ በዚህ ጭንቅ ሰዓት ቁርጠኛ ወዳጅነታቸውን ለዓለም ያስመሰከሩበትና የኢትዮጵያን ስምም አብሮ በክብር ያስነሱበት ጊዜ ነበር። ዛሬ ደግሞ ዓለም የሚያከብረውንና የአባት ሀገር ሩሲያ ፕሬዝዳንት ከሆኑት ቭላዲሚር ፑቲን ጋር በስልክ ስለ ቀጠናው እና ስለ አጠቃላይ ስለ ዓለም ብሎም አሁን ላይ የዓለምን ትኩረት በሳበው የኢራንና የአሜሪካ እስራኤል ጦርነት በመፍትሄው ዙሪያ መነጋገራቸው ታውቋል። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ ዶክተር አብርሃ በላይ መናገራቸው ተሰማ። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃ በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የተሃድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ 7 አባላት ጋር ውይይትን አድርገዋል። ሚኒስትሩ ከነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግሬ ነኝ ቢል መብቱ ነው፣ በፍጹም ተቀባይነት የሌለው ሀገር እንበትናለን የሚል ሐሳብ ብቻ ነው ማለታቸው ተሰምቷል። አክለውም የአካባቢው ማህበረሰብ የጽንፈኛውን የህወሓት ፖለቲካ አካሄድ እንደማይደግፍና ህወሓት ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድ በግልጽ መናገሩን አስታውቀዋል። ህወሓት አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ነው ያብራሩት። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ ቲዲኤፍ በምንም አይነት ሁኔታ በትጥቅ ኃይል በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቁርጥ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያ የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ነው የተናገሩት። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ እንዳለበት ሚኒስትሩ ጠቁመው ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃ አሁን ያሉ አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብሏል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀየው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነፃ ምርጫ ተካሂዶ ህዝቡ የየራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑን በማስገንዘብ ንግግራቸውን አጠናቀዋል።
የኢራን ጥቃት አስደንጋጭ ነው ሲሉ ዶናልድ ትራምፕ ተናገሩ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እየተማጸነች ነው ብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችንን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጠናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁ አሳስበዋል። በሌላ በኩል ደግሞ ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸው አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከረን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።